ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። የዓለም አቀፉ ህብረት ስራ ማህበር ጥምረት አይሲኤ የአፍሪካ ተወካዮች የቦርድ አባላት በአሚጎስ ዋናው ቢሮ የስራ ጉብኝት አደረጉ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጥቂቶች አባል በሆኑበት የዓለም አቀፉ የህብረት ስራ ማህበር ጥምረት አይሲኤ አባል መሆኑ ይታወሳል። በመሆኑም መጋቢት 1 ቀን 2018 ከኬንያ የመጡ የአይሲኤ የአፍሪካ ተወካዮች የቦርድ አባላት በአሚጎስ ዋናው ቢሮ የስራ ጉብኝት አካሂደዋል። በመርሃ ግብሩ ላይ የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ የአሚጎስን ስኬታማ የስራ እንቅስቃሴና አመሰራረት በጥቂቱ አብራርተዋል። የቦርድ አባላቱም አሚጎስ የደረሰበትን የስራ እንቅስቃሴ አድንቀው ለተደረገላቸው አቀባበል አመስግነዋል። ከዚህ ቀደም የኬንያው ባንዳሪና ኒውፎርቲ የገንዘብ ቁጠባና ብድር ህብረት ስራ ማህበር በጎበኙበት ወቅት ለአሰራር ምቹ የሆነውን የአሚጎስ ዲጂታል ሲስተም ማድነቃቸውና ለማህበራቸው የሚጠቅሙ በርካታ ልምዶችን እንደቀሰሙ መግለጻቸው ይታወሳል። አሚጎስ ማርች 8ን ምክንያት በማድረግ የሴቶች የቁጠባና የብድር ተጠቃሚነት እያረጋገጠ ነው ተባለ። ይህም የተባለው ዓለም አቀፉ የሴቶች ቀንን ምክንያት በማድረግ ሴቶች የህብረት ስራ አመራርና የፋይናንስ ተሳትፎ ኢትዮጵያ የአይሲ አፍሪካን አጀንዳ በማራመድ ረገድ ያላትን ልምድ በሚል የስትራቴጂካዊ የውይይት ፕሮግራም በኢሊሌ ሆቴል በተካሄደበት ወቅት ነው። በዚህ ስትራቴጂካዊ ውይይት ላይ አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዲጂታል ፋይናንስ አገልግሎትና ፈጠራ በህብረት ስራ ማህበራት ላሉ ሴቶች በሚል ርዕስ ላይ የስራ ልምዱን አካፍሏል። በመክፈቻ መርሃ ግብሩ ላይ የክብር እንግዳ የሆኑት የአዲስ አበባ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሀብተየስ ዲሮ እንግዶቹን እንኳን ደህና መጣችሁ ካሉ በኋላ የህብረት ስራ ማህበራት ሴቶችን በአመራርና በገንዘብ ተሳትፎ ለማብቃት ያላቸውን ቁርጠኝነት እንደገና ማረጋገጥ ይገባቸዋል ብለዋል። በማስቀጠል ንግግር ያደረጉት ዶክተር ሮዝ ኬሪሜ በአይሲኤ አፍሪካ ሪጂናል ዳይሬክተር ሴቶች በህብረት ስራ ማህበራት አመራር ውስጥ ሙሉ በሙሉ ሲሳተፉና ፍትሃዊ ተደራሽነት ሲኖራቸው ማህበራቱ ጠንካራና ቀልጣፋ ይሆናል ብለዋል። እንዲሁም በአይሲኤ አፍሪካ የቦርድ አባልና የስነ ጾታ ፕሬዚዳንት የሆኑት ኒውሲዌ ሜሮኒ በበኩላቸው በአፍሪካ ቀጣይነት ያለው እድገትና ሰላም ማረጋገጥ ከተፈለገ ሴቶች በሁሉም የገንዘብ እንቅስቃሴ ላይ ተደራሽ መሆን አለባቸው ብለዋል። በውይይቱ ላይ የአሚጎስ የስራ ልምድን ያካፈሉት የዲጂታል ፋይናንሲንግና ፕሮዳክት ዴቨሎፕመንት የስራ ክፍል ኃላፊ ወይዘሪት ሀና ተስፋዬ እንደገለጹት በአሚጎስ የሴቶች ተሳትፎና በዲጂታል ዘርፉ ላይ እያስመዘገበ የሚገኘውን የላቀ እንቅስቃሴ በዝርዝር መረጃዎችን አቅርበዋል። አሚጎስ በኦሮሚያ ክልል ለአቅመ ደካማ ገበሬዎች መኖሪያ ቤት ለመገንባት የተረከበውን መሬት ጉብኝት አደረገ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በኦሮሚያ ክልል በአዳማ ከተማ፣ በደንበላ ክፍለ ከተማ፣ በወንጂ ወረዳ ባቴ ገርማማ ሳተላይት ሲቲ ውስጥ በግብርና ሙያ ላይ ላሉ 5 አቅመ ደካማ አባወራዎች ቤት ለመገንባት የተረከበውን መሬት ጉብኝት አድርጓል። በጉብኝቱ መርሃ ግብር የአዳማ ከተማ ምክትል ከንቲባ አቶ ማቴዎስ ሰቦቃ፣ የከተማው ከፍተኛ ባለስልጣናት፣ የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ እንዲሁም በአሚጎስ ከፍተኛ የስራ አመራሮች በቦታው ተገኝተው ቤት የሚገነባላቸው አባወራዎች ጋር ቆይታ አድርገዋል። የሚገነቡት መኖሪያ ቤቶች ደረጃቸውን የጠበቁ ለ5 አባወራዎች ከነ ቤተሰቦቻቸው ምቹ የሆኑ ሲሆን በአጭር ጊዜ ውስጥ ግንባታው ተጠናቆ ርክክብ ይደረጋል ተብሎ ይጠበቃል። አሚጎስ በካናዳ ኢንተርናሽናል ስኩል ኦፍ ኢትዮጵያ ላበረከተው የፋይናንስ ድጋፍ የእውቅና ሽልማት ተበረከተለት። የአሚጎስ አባላቶች በጋራ ከተሰማሩበት የኢንቨስትመንት አማራጮች መካከል ካናዳ ኢንተርናሽናል ስኩል ኦፍ ኢትዮጵያ አንዱ ነው። በያዝነው ዓመት መባቻ ላይ ተመስርቶ በአጭር ጊዜ ውስጥ ትልቅ ተቀባይነትን ያገኘው ካናዳ ኢንተርናሽናል ስኩል ኦፍ ኢትዮጵያ መጋቢት 5 ቀን 2018 ስኬታማ የሆነበትን የ100 ቀን እቅድ ለማክበር ከወላጆች፣ ከተማሪዎች፣ ከትምህርት ቤቱ ሰራተኞችና ጥሪ ከተደረገላቸው እንግዶች ጋር ልዩ መርሃ ግብር አዘጋጅቷል። ከመርሃ ግብሩ ላይ በ3 ወራት የስራ እቅድ ላይ ጥሩ አፈጻጸም ላስመዘገቡ ሰራተኞች፣ ትምህርት ቤቱን ለማቋቋም በከፍተኛ ሁኔታ ለሰሩ ለትምህርት ቤት መስራቾች እንዲሁም በፋይናንስ ከፍተኛ ድጋፍ ላደረገው አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር የእውቅና ሽልማትና ሰርተፍኬት ተበርክቶለታል። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ ለተበረከተላቸው ሽልማት አመስግነው የልጆች ቁጠባ ትምህርት ቤት ውስጥ ላሉ ለእያንዳንዱ ተማሪዎች በዜሮ መመዝገቢያ የ1000 ብር ተቀማጭ በስጦታ መልክ አሚጎስ ማቅረቡን ገልጸዋል። አሚጎስ 25ኛ ቅርንጫፍ ቢሮውን በሐዋሳ ከተማ በደማቅ ሁኔታ ከፈተ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር መጋቢት 13 ቀን 2018 በሲዳማ ክልል መዲና በሆነችው በሐዋሳ ከተማ በደማቅ መርሃ ግብር አስመርቋል።
በፕሮግራሙ ላይ የሐዋሳ ከተማ አስተዳደር የከንቲባ ጽሕፈት ቤት ኃላፊ፣ የኢትዮጵያ ሕብረት ሥራ ኮሚሽን የጽሕፈት ቤት ኃላፊ፣ የሐዋሳ ከተማ አስተዳደር ከፍተኛ የመንግስት የሥራ ኃላፊዎች፣ የአሚጎስ ከፍተኛ የሥራ ኃላፊዎች የተገኙ ሲሆን በሲዳማ ማህበረሰብ ባህል መሰረት መርሃ ግብሩ በሀገር ሽማግሌዎች ምርቃት ተጀምሯል። የመክፈቻ ንግግር ያደረጉት የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ እንደገለጹት በሐዋሳና አካባቢዋ በዓመት 1 ቢሊዮን ብር በጀት በማቀድ ለተለያዩ የብድር አገልግሎት ለሚፈልጉ ብድር እንደሚሰጥም ገልጸዋል። በመክፈቻው ስነ ስርዓት ላይ የተገኙት የሐዋሳ ከተማ የከንቲባ ጽሕፈት ቤት ኃላፊ አቶ ታደሰ ፍቅሬ እንደገለጹት ተቋሙ በከተማው መከፈቱ የነዋሪዎችን የኢኮኖሚ አቅም ለማሳደግና የፋይናንስ ተጠቃሚነትን ለማረጋገጥ ትልቅ ሚና እንዳለው ገልጸዋል። እንኳን ለ25ኛው የአሚጎስ ቁጠባና ብድር ህብረት ሥራ በውብቷ ሐዋሳ የኢንቨስትመንት ተመራጭ የቱሪዝም መዳረሻ እንዲሁም የፍቅርና የሰላም ተምሳሌት በሆነችው ሐዋሳ ከተማ ለመክፈት አበቃችሁ። እንኳን ደስ አላችሁ ለማለት እወዳለሁ። ውድ የህብረት ሥራ ማህበራችን ቤተሰቦች ሳምንታዊ የአሚጎስ ዜና የተከታተላችሁትን ይመስል ነበረ። መልካም ሳምንት።